በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የ17ኛውን ቀን ትምህርት እንጀምራለን። ትንቢተ ኤርምያስ ምዕራፍ 1 ከቁጥር 4 ጀምሮ ያለውን በጸሎት መንፈሱን እናነባለን። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። በሆድ ሳልሰራ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። እኔም ወዮ ጌታ እግዚአብሔር፣ እነሆ ብላቴና ነኝና እናገር ዘንድ አላውቅም አልሁ። እግዚአብሔር ግን እንዲህ አለኝ፣ ወደምሰድህ ሁሉ ዘንድ ትሄዳለህና የማዝህንም ሁሉ ትናገራለህና ብላቴና ነኝ አትበል። እኔ አድንህ ዘንድ ከአንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍህ ውስጥ አኑሬአለሁ። እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሠራና ትተክል ዘንድ በአሕዛብና በመንግሥታት ላይ ዛሬ አድርጌአለሁ አለኝ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በዚህ ቀኑ በከፋበት፣ ወዳጅ ለወዳጅ ዘመድ ለዘመድ በተጨካከነበት፣ የምንተነፍሰው አየር የምንመገበው ምግብ ታማሚ በሆነበት፣ ሁሉ ራሴም ባይሆኖ ጤነኛ በጠፋበት ዘመን ይሄ የምሕረት ድምፅ ከሰማያት እየተምዘገዘገ ይወርዳልና እንደ መብረቅም ከምስራቅ እስከ ምዕራብ በአንድ ጊዜ ለሁሉ ይታያልና ሕያው ስለሆነው እንደገና ስለሚፈጥረው ቃል በሙታን መንደር ላይ ሕይወትን ስለሚያውጀው ድምፅ እኛ አሽከሮች እናመሰግንሃለን። ያገኘህን ስፍራ ቆሻሻ የበዛበት፣ ውድቀት ያጠላበት፣ ስብራት ገንዘቡ የሆነበት፣ በዚያ የሚያልፉ ሁሉ የሚጠመዱበት፣ አሁን ለመቃብር ነገ ለሲኦል የሚያጭ እጅግ ክፉ ስፍራ ነበረ። ለርስተ መንግሥተ ሰማያት ለመንፈስ ቅዱስ ተስፋ ለቤተ ክርስቲያን ምስጢር ለአገልግሎት አደባባይ ስላበቃህን እኛ ሎሌዎችህ በእውነት እናመሰግንሃለን። በደለኞች የሌላውን በደል ይቆጥራሉ፣ እኔም በደለኛ ነኝ ብለው ለሌላ አይራሩም። ጻድቁ አንተ ግን ለበደለኞች ትራራለህ። ጻድቃንን ከመሰናከል ኃጢአተኞችን ለኃጢአት አንገተ ደንዳና ከመሆን ትታደጋለህ። ሰው ወዳጅ ሆይ መሐሪ ነህና መመለሳችንም መጽናታችንም በአንተው ነውና በእውነት እናመሰግንሃለን። የትላንት ብሩካን ዛሬ ርጉማን፣ የትላንት ሰባኪዎች ዛሬ ስርብትናን የሚያወሩ፣ የትላንት ምስክሮች ዛሬ የሚክዱ፣ የትላንት ምዕመናን የዛሬ ዓለማውያን፣ የትላንት ዘማሪያን የዛሬ ዘፋኞች፣ የትላንት ደናግል የዛሬ ዘማውያን ብዙዎች ናቸው። አምላክ እግዚአብሔር ሆይ የሰው ጉዞ ወደ ሸለቆ፣ ወደ ቁልቁለት፣ ወደ መጥፋት፣ ወደ ማነስ ነው። አንተ ግን እንደገና አምላክ ነህ። በእውነት እናመሰግንሃለን። አምላካችን ሆይ ዘርን ባልዘራህበት ፍሬን የማትጠብቅ ሳትገስጽም የማትነቅል እግዚአብሔር ስለሚመጣው ምክር በዘመናት ስላስተጋባው ድምፅ
ቆሻሻችንን ወዳጅም የኔ የምንለውም ንገረኝ ብለን ለነጋሪ ብንከፍለውም የማይነግረንን ቃል ከነ መፍትሄው ስለሚነግረን በእውነት እናመሰግናለን። አምላክ ሆይ ብላቴናነታችንን ያልናቅህ አንተ ነህ። የጠዋቱ ወዳጃችን እስከ ምሽትም የቆየኸው አንተ ብቻ ነህ። ስንቱ ፌርማታ ላይ ወረደ፣ ስንቱ በራሱ ቀጠና ላይ ቀረ። አመስግኖ የመጣ እየተራገመ ሄደ፣ አፍቅሮ የመጣ ሰይፍ መዞ ሄደ። ዛሬም አፍቃሪያችን ነህ፣ ዛሬም ትኩስ ወዳጃችን ነህ፣ ዛሬም ሌላ ሰው እንዳልፈጠርክ አድርገህ ትወደናለህ። ልባዊ ምስጋናችን ከምድር እስከ አርያም ከልባችን እስከ ሰማይ ጠፈር ላንተ ይድረስ። የሁሉ አምላክ እግዚአብሔር ሆይ አቤት አቤት እንልሃለን፣ ይቅር በለን። አቤት አቤት እንልሃለን፣ የሀገርን ትንሣኤ ያሳየን። አቤት አቤት እንልሃለን፣ ይህንን የመካሰስ ዘመን በፍቅር ለውጥልን። አቤት አቤት እንልሃለን፣ የምንበላውን ምግብ፣ የምንተነፍሰውን አየር፣ የምንጓዝበትን መንገድ፣ የምንመርጠውን ምርጫ ሁሉ ቀድስ። አቤት አቤት እንልሃለን፣ የታመሙትን እንድትፈውስ፣ ሰንበትህን ለምእመናን እንድትቀድስ፣ የሚንከራተተውን ወገን እንድታሳርፍ፣ ኑሮ ያዛለውን ሸክም የተጫነውን እንዴት ልሁን የሚለውን ለምን የሚል ጥያቄ ያስጨነቀውን ዛሬ እውነተኛው ሰንበቱን እንድታሳርፈው እንማጸናለን። እኔን ባሪያህንና በፊትህ ያሉትን እነዚህን አሽከሮችህን ሁሉ አቤቱ ይቅር በለን። በምትሰራበትም ቀን አቤቱ ገንዘቦችህ አድርገን። አይነሱም ላሉን መነሳትን ክፈለን። ወድቀዋል ላሉን ትንሣኤን አብስረን። ሞተዋል ላሉት ሕያዋን ናቸው ብለህ የጽድቅ ሰራዊት አድርገን። የምንማረውን ቃል፣ የምንናገርበትን አንደበት፣ የምንሰማበትን ጆሮ፣ የምናስተውልበትን ልቡና፣ የምንኖርበትን አቅም ከጸባኦት ላክልን። እነዚህ በፊትህ ያሉትን አንተን ለመስማት አክብረው የመጡትን ሁሉ በሃይማኖት አጽናቸው። ከመናወጥ ሁለትም ማንነት ከመያዝ በመንታነት ሁለት ሀዲድም ከመርገጥ እንድታድናቸው የዘመናቸው ፍጻሜ በቤትህ እንዲሆን እንጸልያለን። ኃጥእ በደለኛ ደካማ ለመሆን ለእኔም ምሕረት እንድታደርግልኝ የዘመኔን ፍጻሜ በአደባባይህ እንድታደርግ እጸልያለሁ። ይህችን ሀገር የሚመራትን መሪ፣ ቤተ ክርስቲያንን የሚያስተዳድሩ ቅዱስ ፓትርያርክን፣ በምድር ላይ ያሉትን ገዢዎችን፣ በየአጥቢያው ያሉትን ዳኞችን፣ በመልክህ በምሳሌ የፈጠርካቸውን የሰው ልጆች፣ እኛን ተስፋ አድርገው የሚኖሩትን እንስሳቱን፣ ለእኛ ሕይወትን የሚሰጡትን እጽዋቱን ሁሉ ዛሬ በመባረክህ ባርክልን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉትን ምድሩን እንድታለመልምላቸው፣ መንገዱን ቀኝ እንድታደርግላቸው፣ ሰጥቶ በማይጠግበው እጅህ እንድትባርካቸው፣ አዛኝ እንድትልክላቸው፣ ባዕዱን ዘመድ እንድታደርግላቸው፣ ሐሳባቸውን እንድታሰምርላቸው፣ የክብርህ ጌጥ የመመስገኛህም አደባባይ እንድታደርጋቸው እንጸልያለን። ቅድስት ኦርቶዶክሳዊት ቤተ ክርስቲያናችንን በቸርነትህ እንድታስባት፣ የተበተኑት ልጆቿን እንድትሰበስብ፣ የደከሙ አገልጋዮቿን እንድታበረታ፣ ፍቅር የሚፈልቅባት፣ በረከት የሚወርድባት፣ ሀገርን የምታስምር፣ የጸናች ምስክርነቷ ዓለምን ሁሉ የሚስብ አሕዛብን ወደ አሚነ ሥላሴ የሚያመጣ እንዲሆን እንጸልያለን። በሰላም ጀምረን እስክንፈጽም ጥበቃ በዙሪያችን ማዳን፣ ምሕረት በመካከላችን ትሁንልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ አድርገን በዚህ ቀን ትንቢተ ኤርምያስን ማየት እንጀምራለን። ባለፈው ጊዜ ትንቢተ ኢሳይያስን
በዳሰሳ መንገድ ለማየት ሞክረናል። ዛሬ ቀጣዩን የነቢያት መጻሕፍት የሆነውን ትንቢተ ኤርምያስን እናያለን። የነቢያት መጻሕፍት እንደ ኦሪት እንደ ሕጉ፣ እንደ ጥበብ መጻሕፍት እንደ መዝሙራትና ምክሮች፣ ምሳሌዎች በቀላሉ የሚተረጎሙ አይደሉም። የትንቢት መጻሕፍቶች ስላለው ስለሚመጣው ነገር የሚናገሩ የተፈጸመ እየተፈጸመ ያለና የሚፈጸም ኩነት፣ ትንቢት፣ ንግርት ያለባቸው ናቸው። በክርስትናቸው ጤናማ የሆኑ ሰዎች ሁሉ ስለ ዘመኑ እግዚአብሔር ምን ይላል ብለው ይጠይቃሉ። ስለ ዘመኑ በጸሎት ከእግዚአብሔር ጋር የተወዳጁ አባቶች ምን ይላሉ ብለው ይጠይቃሉ። ስለ ዘመኑ ምን ይባላል እያሉ አባቶችን ያስሱ የነበሩ ብዙ ሰዎችን እናስታውሳለን። ከኦርቶዶክሳዊት ቤተ ክርስቲያን ብቻ አይደለም፣ ከተለያዩ አብያተ ክርስቲያናት እየመጡ እነዚህ ኦርቶዶክሳውያን አባቶች ስለዚህ ዘመን ምን ይላሉ፣ ምን ይታያቸዋል ብለው የሚጠይቁ ነበሩ። ደርግ ወደ ስልጣን ሊመጣ ሲቃረብ ስለ ዘመኑ ምን ይታያቸዋል እያሉ አባቶችን የጠየቁ ሹማምንት ዛሬ በሕይወት ተርፈዋሉ። ዘመኑ ምን ይመስላል ብሎ የሚጠይቅ ሰው ከዘመን መከራ ያመልጣል። ትንቢት የተዘጋጀው፣ ትንቢት የተሰፈረው እግዚአብሔር ዘመንን ነገን የሚቆጣጠር አምላክ መሆኑን ለመግለጥ ነው። ትንቢትን እያጠኑ መጸለይ ይቻላል። ትንቢትን እያጠኑ አሻግረኝ ማለት ይቻላል። ትንቢትን እያጠኑ የዘመኑ ሁኔታ አሽትቶ ዘወር ማለት፣ በደግ ቀን መመለስ ይቻላል። ትንቢትን የሚያከብሩ ሰዎች መንፈሳዊነት ያላቸው፣ በጸሎት ከእግዚአብሔር ጋር የሚነጋገሩ፣ አምላክን በኑሯቸው የዳሰሱ ሰዎች ናቸው። እነዚህ ሰዎች እግዚአብሔርን ከተጻፈው ቃል ብቻ አይደለም፣ በቀጥታ ስለ ዘመኑ ምን ትለኛለህ? ሁሉ ግምቱን ያወራል፣ ሁሉ ዜናውን ያራግባል፣ ሁሉ ተቧድኖ ይታኮሳል። እኔ ግን ወገኔ ካንተ ጋራ ነው፣ ስለ ዘመኑ ምን ትለኛለህ ካሉት እግዚአብሔር ይገልጥላቸዋል። ዛሬም እግዚአብሔር የዘመንን መልክ ያሳያል። ዛሬም እግዚአብሔር የዘመኑን ምስጢር ለሚወዳቸው አገልጋዮቹ ይገልጣል። ስለዚህ የትንቢት መጻሕፍቶችን ለመረዳት በጣም ጥንቃቄ ይፈልጋል። በጣም አስተውሎት ይፈልጋል። አንዳንዶቹ ትንቢቶች እስራኤልን የሚመለከቱ የልማትና የመፍረስ ትንቢቶች ናቸው። አንዳንዶቹ አሕዛብን ይመለከታሉ። መላውን ዓለም የሚመለከቱ የመጀመሪያውንና ሁለተኛውን የመሲህን መምጣት የሚገልጡ ናቸው። አንድ የመጽሐፍ ቅዱስ አዋቂ የሆነ ሰው፣ አንድ የመጽሐፍ ቅዱስ ወዳጅ የሆነ ሰው ትንቢቶችን መገንዘብ አለበት። እያንዳንዷ ቀን ከትንቢት መነጽር የወጣች አይደለችም። ስለ ዛሬዋ ቀን በእግዚአብሔር መጽሐፍ ተጽፏል። ያልተጻፉ ያልመጡ ቀኖቼ፣ ያልተፈጠሩ ነገዎቼ በመጽሐፍ ተጽፈዋል ተብሎ ተጽፏል። ዛሬያችን ብቻ ሳይሆን ነጋችን በእግዚአብሔር ሰነድ ውስጥ በትንቢት መዝገብ ውስጥ ተቀምጧል። ትንቢትን የሚያጠኑ ሰዎች አይደናገሩ። ትንቢትን የሚያጠኑ ሰዎች እግዚአብሔር ትንቢትን የሰጠው ለማስፈራራት ሳይሆን ለመጠንቀቅ፣
ለመጠበቅ መሆኑን ይረዳሉ። ትንቢት ለመጠንቀቅ ነው። ትንቢት ለመጠበቅ ነው። እንዳንደናገርም ነው። ከመደናገር፣ ከመፍራት፣ ለሽንፈት እጅን ከመስጠት የምንድነው ትንቢትን ስናስተውል ነው። ዛሬ ትንቢተ ኤርምያስ እናያለን። ኤርምያስ የስሙ ትርጓሜ እግዚአብሔር ከፍ ያደርጋል ማለት ነው። ዛሬ እንደወደቅን የሚሰማን፣ ዛሬ እንደተናቅን የሚሰማን፣ ዛሬ የኔ ቀን አልመጣም ለምንል፣ ዛሬ ኃጢአት በጭቃ ውስጥ ላላቆጠን ሰዎች የኤርምያስ የስሙ ትርጓሜ መልስ ነው። እግዚአብሔር ከፍ ያደርጋል። ቅዱሳን ስማቸው ሳይቀር ይሰብካል። ቅዱሳን ስማቸው ሳይቀር አንድ መጽሐፍ የሚወጣው የመጽናናት ድምፅ ነው። እግዚአብሔር ከፍ ያደርጋል። የተዋረዱትን እግዚአብሔር ከፍ ያደርጋል። የተናቁትን እግዚአብሔር ከፍ ያደርጋል። በሰውነታቸው፣ በቀለማቸው፣ በቋንቋቸው፣ በኑሯቸው ደረጃ ጎናቸው፣ ጀርባቸው ተጠንቶ የተናቁትን እግዚአብሔር ከፍ ያደርጋል። እግዚአብሔር ወገን ለሌለው ወገን ሆኖ፣ ለተዋረደው ክብር ሆኖ፣ አጥር ለሌለው ጠባቂ ሆኖ፣ መንግስት ለሌለው ንጉሥ ሆኖ እግዚአብሔር ከፍ ያደርጋል። የኤርምያስ የስሙ ትርጓሜ ከለምለም እንጀራ ይልቅ ያጠግባል። እግዚአብሔር ከፍ ያደርጋል። ቅዱስ ጴጥሮስ እንደሚነግረን በጊዜው ከፍ ያደርጋል። በጊዜው ከፍ እንዲያደርገን፣ በጊዜያችን አይደለም፣ በጊዜው ከፍ እንዲያደርገን ከኃይለኛው ከእግዚአብሔር እጅ በታች ራሳችንን ዝቅ ማድረግ መጸለይ ይገባናል። እግዚአብሔር ከፍ ያደርጋል። ሰነፎችን አይደለም፣ የማይጸልዩትን አይደለም፣ በተምኔት ነዋሪዎችን አይደለም። እግዚአብሔር ከፍ ያደርጋል በፊቱ የሚወድቁትን። ትንቢተ ኤርምያስ። ነቢዩ ኤርምያስ ከካህናት ቤተሰብ የወጣ ነው። በክህነት ኑሮ ቢኖር ኖሮ ተከብሮ ተከፍሎት ይኖር ነበረ። ነገር ግን የነቢይነት ጥሪ ስለመጣ የማይከፈለው ግን ሕዝብ የሚሰድበው፣ እንጀራ የማይቆረስለት ነገር ግን ቆሻሻ ጉድጓድ ውስጥ የሚጣል፣ ቃሉ የማይከበር፣ ሟርተኛ ተብሎ፣ ክፉ ነጋሪ ተብሎ፣ ጥሩ እይታ የለም ተብሎ፣ ቀና አመለካከት የለም ተብሎ መዘባበቻ የሚሆን ሆነ። እግዚአብሔር ከሌለበት ክብር እግዚአብሔር ያለበት ውርደት ይሻላል። ያለ እግዚአብሔር አቦ አቦ ከመባል ከእግዚአብሔር ጋር ሁነን ውጉዝ ልዩ የተጸየፈ ጽዩፍ መባል ይሻላል። የእምነት ሰው ስጋቶችን ሁሉ የጠቀጠቀ ነው። አብርሃም ውጣ ሲባል ይሄ ጉዳይ ሪስክ ነው አላለም። ይሄ ጉዳይ ማሰብ ይጠይቃል አላለም። እምነት ከስጋት ባሻገር ነው። የመንገድ ካርታ አልጠየቀም፣ መዳረሻውን አልጠየቀም። እኔ ወደማሳይ ምድር ውጣ አለው። ወዳየው ሳይሆን ወዳየለት ወጣ። የእምነት ሰው እግዚአብሔር ሲጠራው የስጋት ሰቀቀን የለበትም። ኤርምያስ ከካህናት ጋር ሆኖ የወርቅ ካባ ደርቦ የወርቅ ላንቃ ለብሶ ምንጣፍ ተነጥፎለት በመብራቶች መካከል እያወደሰ እየቀደሰ መኖር ይችል ነበረ። እግዚአብሔር ግን ለመናቅ፣ እግዚአብሔር ግን ለለቅሶ፣ እግዚአብሔር ግን ለእንባ ሰባኪነት ጠራው። በሚያምረን ቦታ ሳይሆን በሚያምርብን ቦታ መቀመጥ
በምንመርጠው ስፍራ ሳይሆን እግዚአብሔር በመረጠልን መሰየም፣ ይሄ የአማኝነት ወጉ ነው። አናቶት ከሚባል ስፍራ ከብንያም ነገድ የተወለደ ነው ነቢዩ ኤርምያስ። ከዚያ ከተናቀው አናሳ ከሚባለው ከብንያም ነገድ የተወለደ ነው። ከብንያም ነገድ አካባቢ የወጣ ነው። ስለዚህ ኤርምያስ በተናቁት በብንያም ነገድ መካከል የኖረ ከዛ አካባቢ የተጠራ ነው። የስሙ ትርጓሜ ለነርሱ መልሳቸው ተስፋቸው ነው። እግዚአብሔር ከፍ ያደርጋል ማለት ነው። ነቢዩ ኤርምያስ ከንጉሱ ኢዮስያስ እስከ ባቢሎን ምርኮ ድረስ የነበረ ነቢይ ነው። ኢዮስያስ እንደ ዳዊት፣ እንደ ሰሎሞን፣ እንደ ሕዝቅያስ የአምልኮ መነቃቃትን ያመጣ፣ በእግዚአብሔር ቤት ውስጥ የገባውን እርም ነገር ያወጣ ትልቅ ንጉሥ ነው። ለእግዚአብሔር አምልኮት የቀና ንጉሥ ነው። ከዚህ ንጉሥ ከኢዮስያስ ጀምሮ እስከ ኢየሩሳሌም መውደም፣ እስከ መቅደሱ መደምሰስ ኤርምያስ ነበረ። ኤርምያስ ብዙ የህይወት ከፍታና ዝቅታን ያየ ነቢይ ነው። ኤርምያስ በመጽሐፍ ቅዱስ ሊቃውንት፣ በአይሁድ ሊቃውንት፣ በክርስቲያን ሊቃውንት አልቃሻው ነቢይ ተብሎ ይጠራል። ነቢያት ሁሉ ባህሪያቸው ኃይለኞች ናቸው፣ የሚገስጹ ናቸው፣ ቃላቸው ሰይፍ ነው። ኤርምያስ ግን ከነዚህ ሁሉ ተለይቶ አልቃሻ የእንባ ሰባኪ ነበረ። ነቢዩ ኤርምያስ በዚህ ምክንያት የክርስቶስ ምሳሌ ሆኗል። ሰዎች የሰውን ልጅ ማን ይሉታል ብሎ ጌታ በጠየቀ ጊዜ አንዳንዶች ኤርምያስ ይሉታል ያሉት፣ አንዳንዶች ኤርምያስ ይሉሃል ያሉት። ኤርምያስ አልቃሻ ነቢይ ነበረ፣ የሐዘን ሰው ነበረ፣ ክርስቶስም የሕማም ሰው ነበረ። በዚህ ምክንያት ኤርምያስ የክርስቶስ ምሳሌ ሆኗል። ነቢዩ ኤርምያስ የነበረበት ዘመን አስጨናቂ ዘመን ነው። የሚያስጨንቅ ዘመን ነበረ። ደግ የማይሰማበት ዘመን ነበረ። ልክ እንደኛ ዘመን። ይሄ የኛ ዘመን ትላንቴስ መዓት ሰምተናል፣ ዛሬም አዲስ መዓት መስማት ይናፍቀናል። መዓት እንደ ምስራች ተሯሩጠን የምንሰማበት ዘመን ነው። በሰበር ዜና የተሰባበርንበት ዘመን ነው። ወዲህ በሽታው፣ ወዲህ የአየር መበከሉ፣ ወዲህ የምግቡ መወጋት፣ ጤናማ ያልሆነ ነገር እንተነፍሳለን፣ ጤናማ ያልሆነ ነገር እንመገባለን፣ ጤናማ ማንነት እናጣለን። ፖለቲካው የተቃወሰበት፣ ሽማግሌ የጠፋበት፣ የምናፍረው ሰው ያጣንበት፣ እገሌ ተናግሯል በቃ እንዳንል ነገር የምንቆርጥበት ትልቅ ሳጣንበት አስጨናቂ ዘመን ነው። ሁሉ ጎረምሳ ሆኖ የሚገላግል የጠፋበት፣ ሽማግሌ የታጣበት ዘመን ነው። አስጨናቂ ዘመን ነው። ሽማግሌውም ወጣቱም ሁሉም የጎረምሳ ልብ የያዘበት ዘመን ነው። የእኛ ዘመን አስጨናቂ ዘመን ነው ወገኖቼ። የኢኮኖሚው መናጋት ያስጨንቃል። የኑሮ ውድነቱ ያስጨንቃል። የወጣቶች ዕጣ ፈንታ ያስጨንቃል። የጎበዞቹ ምርጫ ያስጨንቃል። አደንዛዥ ዕፁ ያስጨንቃል። ኃጢአቱ ያስጨንቃል። ሰው ወጥቶ አለመግባቱ መታገቱ ያስጨንቃል። እግዚአብሔር በነፃ ኑር ያለው ለመኖር ሚሊዮን ብር እየተጠየቀበት ይህንን ዘመን ማየት ያስጨንቃል። ይሄ ዘመን በሞቱት ሳይቀር የሚቀናበት ዘመን ነው። የሞቱትን ለምን ሞቱ ብለን ማዘናችን ትክክል አልነበርንም። ዛሬን ያየ እግዚአብሔር አቅማቸውን አይቶ ወስዷቸዋል። ይሄ ዘመን በቆመ ሳይሆን በሞተ የሚቀናበት አስጨናቂ ዘመን ነው። ግን እግዚአብሔር ዛሬም ሕያው ነው። ያ ዘመን የኤርምያስ ዘመን ህዝቡ ጣዖታዊ የሆነበት ዘመን ነው።
ዛሬ ቀርጸን ስላልሰገድን ነው። እሱንም የሚያደርግ ብዙ ሰው አለ። ሱፍ ለብሶ ጀበና ይዞ የሚቀዳ ብዙ ሰው አለ። እኛ ደጅ ደጁን ክርስቲያን ውስጥ ውስጡን ጣዖታውያን አስማተኞች ስለሆን እነሱም አለ። ዛሬ ፎቶውን አካሉን አደባባይ ያላወጣ ራሱን የማይሸጥ ሰው ማን ነው? ጣዖት ማለት ይኸው ነው። የምናሳየው ከእግዚአብሔር በልጦብን የኔ ትልቅ የምንለው ነገር ሁሉ ጣዖት ነው። ዘፋኞቹ፣ የፊልም አክተሮቹ ጣዖቶቻችን ናቸው። ፖለቲከኞቹ፣ ዘራችን፣ ቋንቋችን ጣዖታችን ነው። ገንዘብ ጣዖት የሆነበት ዘመን ነው። ቡድናችን ጣዖት ነው። ይህም ዘመን ሁሉ ጣዖት የሚያመልክበት ዘመን ነው። ወገኖቼ ሰው በዙፋን ተቀምጦ የሚገዛን ነው የሚመስለን። ገንዘብ በዙፋን ተቀምጦ እየገዛን ያለው። ገንዘብ ካለ ገዳዩ ንጹሕ ነው ይባላል። ከሌለው ምስኪኑ፣ ንጹሑ፣ ቅዱሱ ተወንጅሎ ከቤተ ክርስቲያን ተወግዞ ከመንግስታት ተግዞ በስቃይ ይኖራል። እንደዚህ ዘመን ቤተ ክህነትና ቤተ መንግስት ተባብረው የወደቁበት ዘመን የለም። እንደዚህ ዘመን በዓለም ላይ ያለች ቤተ ክርስቲያን አይታ እንዳላየ የምታልፍበት ዘመን የለም። ከዘመን ጋር ለመመሳሰል ያለው ስልጠና ብዙ ነው። የኤርምያስ ዘመን ነው። ዘመነ ኤርምያስ ጣዖታዊ ዘመን ነው። ፍትህ የጠፋበት ዘመን ነበር የኤርምያስ ዘመን። ዛሬም ለድሃዋ የሚፈርድ የለም፣ ለምስኪኗ የሚሟገት የለም። በጥቁር ጸጉር ፍርድ ቤት ፋይል የከፈተ ሰው በሽበት ነው የሚጨርሰው። እሱም የተዛባ ፍርድ ነው የሚያገኘው። ፍትህ እንደ መጠጥ በየምሽቱ በመለኪያ እየተሸጠ ነው ያለው። ዛሬ በዳኝነት ወንበር ተቀምጦ ንጹሕ ነኝ በቅን እፈርዳለሁ፣ የእግዚአብሔር ወንበር ላይ ነው የተቀመጥኩት የሚል ሃይማኖት ያለው ሰው አለን ወይ? አንዳንዱም ፍርድ ቤት የሚያደርሰው የለም፣ መንገድ ያሰናብቱታል። የደረሰውን ፍትህ አያገኝም። ተባብረን አገርን የጣልንበት ዘመን ነው። እገሌ ከገሌ የማንባባል ሁላችን ሀገራችንን ራሳችንን ያደማን ከንቶች ነን። ዘመን ኤርምያስ ነው። የኤርምያስ ዘመን የሚታወቅበት አንዱ የሐሰት ነቢያት የፈሉበት ዘመን ነው። ኤርምያስ ኃጢአት በዝቷል፣ ፍርድ ተቃርቧል ሲል የሐሰት ነቢያት ዘመኑ ሰላም ነው፣ ዘመኑ የሀብት ነው፣ ዘመኑ የመልካም አስተዳደር ነው እያሉ ኤርምያስን ያሳጡ ይሳለቁበት ነበረ። ህዝቡም ደግ መስማት በራሱ ጥሩ ነው እያለ አደንዛዥ ነቢያትን ይከተል ነበረ። ዛሬም የሐሰት ነቢያት የበዙበት ዘመን ነው። አብዛኛው ወደ ቤተ ክርስቲያን ወደ ሃይማኖት ስፍራ የሚሄድ ሰው ሳይጋርዱ የሚጠነቁሉ ሰዎችን ፍለጋ ነው። ትንቢት ውለድልኝ ባይ ነው። የተጻፈውን ሳይሰማው የተጻፈው ሳይተረጎምለት አዲስ እውነቱን ትቶ ሐሰትን ለመስማት የሚናፍቅ ነው። የሀገራችን ሰው ለሐሰት ሞላ የሚል ጆሮ የለውም። የሐሰት ነቢያትን ፍለጋ፣ መንፈሳዊ ጥንቆላን ፍለጋ የሚሮጥ ብዙ ነው፣ ብዙ ነው ወገኖቼ። ከመካከላችንም ጋኔን አለብኝ ብሎ የሚያምን ሰው ብዙ ነው። እናንተ የመንፈስ ቅዱስ መቅደስ ናችሁ ተብለን የተነገረን ሰዎች አለብኝ ገሌ ባስጮኸኝ የምንል ሰዎች ነን። በዓለም ላይ ዙሩ ክርስቲያን ሆኖ ጋኔን አለብኝ የሚል ከኛ ሀገር ሰው በቀር የለም። እኛ ማኅደረ መንፈስ ቅዱስ ነን። እኛ በክርስቶስ ደም የታተምን ነን። እኛ የኢየሱስን ስም ስንጠራ ጠላትን የምናንበረክክ እንግጫ የምናደርግ ነን። የሐሰት ነቢያት ከፈሪሃ እግዚአብሔር ወደ ፈሪሃ ሰይጣን አወረዱን። እግዚአብሔርን ከሚፈራ ሰይጣንን የሚፈራ ሰው
ብዙ ነው። ወገኖቼ እኔ በነበርኩበት ዘመን እኔ ባየሁበት ዘመን እንኳ ሰው ላይ ሰይጣን አደረ ተብሎ ይጸለይ ነበር። ዛሬ ሰይጣን ላይ ሰው አድሯል። ሰው ሰይጣን ላይ አድሮ ነው ያለው። ሰው ከሰይጣን እየከፋ ነው ያለው። በምን? በምርጫው። እኛ ግን ማህደረ መንፈስ ቅዱስ ነን። እኛ የመንፈስ ቅዱስ ማደሪያዎች ነን። የሐሰት ነቢያት ከንስሐ ያዘገያሉ። የሐሰት ነቢያት ያደነዝዛሉ። የሐሰት ነቢያት ማስተኛ እየሰጡ ኪስን ይበረብራሉ። ዛሬም ለእውነተኛ ካህን ለእውነተኛ ሰባኪ የሚንቀጠቀጥ እጃችን ለሐሰት ነቢያት የዓመቱን ምርጥ መኪና ገዝቶ ይሸልማል። አያልታደለ ወገናችን ለሐሰት በጀት ያለው የሰይጣንን መንግስት የሚያስፋፋ እውነተኛው አገልጋይ እየራበው ነው። ልጆቹን የሚሰጠው እያጣ ነው። የኤርምያስ ዘመን የባቢሎን መንግስት ከፍ ያለበት ወደ እስራኤል ጥፋት መምጣቱ ነጋሪት እየተጎሰመ ያለበት ዘመን ነበረ። ኤርምያስ በውስጥ የህዝቡ ክፋት፣ ከውጭ ደግሞ እየመጣ ያለው ወራሪ ያሰጋው ነበረ። ኤርምያስ ሊጸልይ የሚችለው አንድ ነገር ብቻ ነው። ጌታዬ ሆይ የታየኝ ይታያቸው ብሎ ነው። ዛሬ የሚያለቅሱ ብዙዎች አሉ። የነገውን ጥፋት እያዩ የተሰበሩ ብዙ ወገኖች አሉ። ኤርምያስ ንስሐ ካልገቡ መፍረስ እንዳለ የተናገረ ነብይ ነው። ንስሐ ካልገቡ መፍረስ እንዳለ የተናገረ ነብይ ነው። አዎ ሀገር ከመፍረስ የሚድነው ሀገር ከጥፋት የሚድነው በምንድን ነው ካልን በመመለስ በንስሐ ብቻ ነው። ሀገራችንን የምናተርፈው በምንድን ነው? በመፈክር ነው የምናተርፈው? አይደለም። ወገናችንን የምናተርፈው በምንድን ነው? በንስሐ በመመለስ ነው። ኤርምያስ ይህንን ሰበከ። ኤርምያስ ውጫዊ ስርዓትን የነቀፈ ነብይ ነው። በዛ ዘመን ሰዎች ውጫዊ የሆነ ሃይማኖታዊ ተውኔት ያደርጉ ነበረ። ውስጣቸው ግን ከእግዚአብሔር የመንፈቅ መንገድ ያህል የራቀ ነበረ። ኤርምያስ ስለ አዲስ ኪዳን የተነበየ ነው። እነሆ እግዚአብሔር ከሕዝቡ ጋር አዲስ ኪዳንን የምገባበት ወራት ይመጣል፣ በድንጋይ ጽላት ላይ ሳይሆን ሕጌን በልቡናቸው ጽፋለሁ፣ እምራቸዋለሁ፣ የኔ ይሆናሉ እያለ ትንቢት ተናገረ። ከ600 ዓመት በፊት ስለ አዲስ ኪዳን መምጣት አበሰረ። የድንጋዩ ሕግ አስገዳጅ ነው። በልቦና ላይ የሚጻፈው ሕግ ግን ፍቅር ነው፣ ነፃነት ነው። ኤርምያስ መከራን የተሸከመ ነብይ ነው። ብዙ መከራዎችን ያሳለፈ ነብይ ነው። መስቀልን ያላወረደ ነብይ ነው። ዘመኑን በሙሉ ስለ ወገኑ የጎበጠ፣ ስለ አገልግሎት የጎበጠ ነው። ኤርምያስ በሚደንቃችሁ ሁኔታ ሰሚ ያላገኘ ነብይ ነው። አድማጭ ያላገኘ ነብይ ነው። ህዝቡ ባይሰማም እስከ መጨረሻው ያገለገለ ነው። አሜን የሚል በሌለበት መስበክ፣ የሚሰማ በሌለበት መጮህ እግዚአብሔርን ማየት ይጠይቃል። ጥሪን ማስተዋል ይጠይቃል። ዛሬ አዳራሹ ካልሞቀ፣ ጭብጨባው ካልደመቀ፣ ደጋፊ ከሌለን ስብከት የሚጠፋን ይሆን ነው። ነቢዩ ኢሳይያስ የሚሰማው ቢያጣ ሰማይ ስሚ ምድር አድምጪ ብሎ ሰበከ። የአገልጋይ ድርሻው መናገር ነው፣ መስማት የህዝቡ ነው። የእኔ ድርሻ መናገር ነው፣ የእናንተ ድርሻ ማድመጥ ነው። ሁሉም በተሰጠው ይጠየቃል። ነቢዩ ኤርምያስ የክርስቶስ ምሳሌ ነው ብለናል። ኤርምያስ የተናቀ ነበረ። ክርስቶስም የተናቀ ሳምራዊ የተባለ ነው። ኤርምያስ የተሰደበ ነበረ። ጌታም የተሰደበ ነው።
ኤርምያስ ለከተማይቱ ያለቀሰ ነው። ጌታም ለኢየሩሳሌም ያለቀሰ ነው። ኤርምያስ በእንባ ያገለገለ፣ ክርስቶስ በደም የሰበከ ነው። እውነተኛ ነቢይ የሕዝብ አስደሳች አይደለም። ለሕዝቡ ኮምጣጤ ነው፣ እሬት ነው። ሕዝብን የሚያጫውት ሁሉ የሚወደው እውነተኛ አገልጋይ አይደለም። የአገልጋይ ምልክቱ ሲጠላ ነው። ኤርምያስ ውስጣዊ ስሜቱን የገለጠ ነቢይ ነው። መጽሐፉን ስታነቡ መረበሹን፣ መደንገጡን፣ የተወለደበትን ቀን መርገሙን እናነባለን። ይፈራል፣ ይጠይቃል፣ ይከራከራል፣ ከእግዚአብሔር ጋር ደግሞ ይሟገታል። ኤርምያስ ስሜቱን መግለጡ አለማመኑ አይደለም። ስሜትን መግለጥ አለማመን አይደለም። ማልቀስ አለማመን አይደለም። መሰበር አለማመን አይደለም። የህይወት ክፍል ነው ወገኖቼ። ዛሬ አገልጋይ እንዲያዝን እንኳን አልፈቀድንለትም። እንዴት እሱ አገልጋይ ሆኖ ነው የምንለው? አገልጋይ ሲሆን ሰውነቱን ጥሎ አይደለም። ከኛ ጋር ያለው ልዩነት የሰውነት አይደለም፣ የድርሻ ነው። የጸጋ ልዩነት ነው ያለን። አገልጋዩ ሲያዝን፣ ሲሰበር፣ ሲደክመው መረዳት ማትረፍ አለብን። ምክንያቱም የሺህ ዋጋ ነው። ትንቢተ ኤርምያስ ሐሰትን ተቃውሟል። የመጀመሪያው የሃይማኖት ማስመሰልን ተቃውሟል። በኤርምያስ ዘመን ሰዎች ሃይማኖታዊ ድራማ ይሰሩ ነበረ። ሃይማኖታዊ ተውኔት ይሰሩ ነበረ። ያንን የተቃወመ ነቢይ ነው። ሁለተኛ ፍትህ ተረግጦ ነበረ። ያንን ተቃውሟል። ዛሬ ይህንን መናገር የሚችል ሰው አለ ወይ? ይህንን የሚናገር አገልጋይስ እኛ ምንድን ነው የምንለው? እገሌ ፖለቲካ ይናገራል ነው የምንለው? ድሃ ተበደለ፣ ፍርድ ጎደለ የሚለውን። ኤርምያስ የድሆች መገፋት ያሳስበው ነበር። የድሆች እንደ ጥራጊ መገለል፣ እንደ ጥራጊ መገፋት ያሳስበው ነበረ። ዛሬ ድሆች ሲገፉ እኛ ስላልደረሰብን ግድ ነው የምንል ሰዎች አለን። እንዲህ ካልሆነማ ሀገር አያድግም የምንል ሰዎች አለን። እስቲ ቤታችንን እንልቀቅ፣ እስቲ ድሆችን እናስጠጋ፣ እስቲ በእኛ ይድረስ። በሰው ቁስል ፍትሃዊ መሆን ቀላል ነው። ለድሃ ማሰብ አለብን፣ ለምስኪን ማሰብ አለብን። እላይ ያሉት ላያውቁት ይችላሉ። እኛ አብረን የምንኖር መተዛዘን አለብን። ድሃ ተበድሏል ማለት አለብን። የድሃ እንባ ካለ መራመድ አይቻልም። ሀገርን እስረኛ ያደርጋል። የድሆች ፈራጃቸው የሰማይ አምላክ እግዚአብሔር ነው። ይግባኝ የማይጠየቅበት ትልቁ ዳኛ ነው። ስለ ድሆች ግድ ሊለን ይገባል። በድሃ ሬሳ ላይ አይደለም ከፍታን መለካት ያለብን። በድሃ መገፋት ላይ አይደለም ፍትህን ማውራት ያለብን። እውነተኛነት የሚሟገትለት ጠበቃም የሚሟገትለት የኪስ ጣዖት ለሌለው ለእርሱ መቆም ነው። ለተጠቃው መቆም ነው። ሁል ጊዜ ካሸነፈ ጋር የምንቆም ከንቶች ነን። የእግዚአብሔርን ወገንተኛነት አልፈለግነው። ስለ ድሆች መገፋት ኤርምያስ ይቃወም ነበረ። መቅደሱ እኮ አለ፣ ስለዚህ እግዚአብሔር ከኛ ጋራ ነው የሚሉትንም ይቃወም ነበረ። አዎ መቅደሱ አለ፣ ማምለኪያው አለ፣ መስዋዕቱ አለ። እውነተኛ የልብ መሰበር ግን የለም። ዘመናችን የኤርምያስን ዘመን ይመስላል። ኤርምያስን የመሰለ አገልጋይ ግን አላገኝም። ዛሬም እንደ ኤርምያስ ያሉት እንዲነሱ መጸለይ ያስፈልጋል። በነገራችን ላይ አገልጋይ የሚነሳው ምዕመናን ሲጸልዩ ነው። ምዕመናን ካልጸለዩ አገልጋዮች አይነሱም። የመኸሩ ጌታ ለመኸሩ ሰራተኞች እንዲልክ ጸልዩ ብሏል።
መኸሩ የሱ አይደለም ወይ? አይደለም። እኛ መጸለይ ያለብን። ካልጸለይን አገልጋይ አይመጣም ወገኖቼ። ይህ ኤርምያስ ለሕዝቡ ጮሆ የእውነትን መንገድ አሳይቶ መጨረሻ መከራው ሲመጣ አላመለጠው። ሕዝቡ ወደ ባቢሎን ተጋዘ። ትሩፋኑ ቅሪቶቹ ወደ ግብፅ ሲሰደዱ እነሱን አስተምራለሁ ብሎ ወደ ግብፅ ወረደ። በዚያም ስለ ንስሐ ሲሰብካቸው ተቃውመውት በድንጋይ ወግረው ገለውታል። ያልታደለ ሕዝብ፣ መካሪ ተገኝቶ የማይመከር ያልታደለ ሕዝብ፣ አስተማሪ እያለ የማይማር ሕዝብ፣ የሕይወት ቃል እያለ ፌዝ የሚመርጥ ሕዝብ ያ ሕዝብ ነበረ። ይህንንም ሕዝብ ይመስላል። የኤርምያስን ትንቢት እናንብብ። ለአምላካችን ለእግዚአብሔር ምስጋና ይሁን። እንቀጥላለን። የሁሉ ጌታ የሁሉ ብርሃን እግዚአብሔር በእውነት እናመሰግናለን። ጊዜው፣ ሰዓቱ፣ ስልጣን፣ ጌትነቱ ያንተ ነው። ጌታ ሆይ እናመሰግንሃለን። እንደ ቸርነትህ በዚህ በሚያደናግረው ዘመን፣ በዚህ ጌታ ሆይ ከፍለን በምንጠፋበት ዘመን፣ ዋጋ አውጥተን በምንበድልበት ዘመን አምላክ ሆይ በነፃ ቃልህን ለመስማት ባልቻልንበት፣ በነፃ መታዘዝ ባልቻልንበት ዘመን፣ በነፃ መዘመር እያለ በገንዘብ በምንዘፍንበት ዘመን፣ በነፃ ስጋህን ደምህን መብላት መጠጣት እያለ በነፃ በምንሰክርበት በምናመነዝርበት ዘመን አንተ ድምፅህን አላራክም። ተመስገን። እባክህን እውነተኛ አገልጋዮችን አስነሳልን። ለክብርህ የሚቆሙ ለሰማዕትነት የቆረጡ የበላዩን ከበታችሁ የሚያገናኙ የበታችሁን ከበላዩ የሚያስታርቁ ሰላምን የሚያውጁ የተራራቀውን የሚያቀራርቡ ከንቱ ድምፆችን የሚያመክኑ እግዚአብሔር ተናግሯል ስሙ የሚሉ እውነተኛ አገልጋዮችን አቤቱ አብዛልን። ለዓለም ሁሉ ምሕረት አውረድልን። የምንሰማውን የምናየውን ሁሉ ደግ አድርግልን። የምድር ዘመናችንን ከአንተ ጋር በሰላም አስፈጽመን። እኛ ያጎደልነውን አንተ ሙላልን። የሰበርነው ካለ ጠግንልን። ሕሊናውን ያቆሸሽነው ካለ አንጻልን። የገፋነው ካለ ጌታ ሆይ አንተ ካስልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሚን።